ከኤክስፖርት አንጻር ምን አደረገ? እንዴት ይለካሉ? በውጤት አንጻር እንገምግመው። ላለፉት 30 ምናምን ዓመታት የኢትዮጵያ ብርን እጣ ፈንታ ሲወስን የነበር የፖለቲካ አቋም ነበር። በዓለም አቀፍ ገበያ መሸጥ የምትችላቸው ነገሮች ላይ ትኩረት ማድረግ ያስፈልጋል። ቆዳና ሌጦ ኤክስፖርት በማድረግ ታዋቂ ሀገር ነበር። ጫማና ቀበቶ ኢምፖርትን በማድረግ ታዋቂ ሀገር ነበር። ሩሲያና የዩክሬን ግጭት አንዱ ትልቁ የነበረው ፉድ ቼይኑ ላይ ወይም የምግብ ሰንሰለቱ ላይ የተደረገ ጦርነት ነው። የአሁኑ የሆርሙዝ ቀውስ ደግሞ ከኢነርጂ ጋር የተያያዘ ነው። እነዚህን ሁለቱን ነገሮች ካልፈጠርክ አንዱ ሴክተር ላይ ኢንቨስት አድርገህ ወደ ሌላኛው ብትጠብቅ የሚመጣ ነገር አይደለም። ብዙ ሀገሮች የተቀየሩት፣ ህንድ የተቀየረው በዛ ነው። ቻይና የተቀየረው በዛ ነው። ትልቁን የውጭ ምንዛሬ ግኝት ያስገኘ ወርቅ ነው። በደስታ የተሞላ ሌሊት ልናሳልፍ እንችላለን። ግን ኔክስት ማርኬት ላይ ስንገናኝ ሁላችንም ሽንኩርት ተራም፣ ጎመን ተራም፣ በግ ተራም፣ በሬ ተራም ስንገናኝ ግን ይዘነው የሄድነው ብር 1 ኪሎ ሽንኩርት የማይገዛበት ሁኔታ ይፈጥራል። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። የዛሬው የሀገር ጉዳይ ዝግጅታችን በማክሮ ኢኮኖሚ ማሻሻያው ላይ ትኩረት አድርጎ ከእንግዶቹ ጋር ቆይታ ያደርጋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብሬያችሁ ቆይታ አደርጋለሁ። እንግዶች አሉኝ። እነሱን ከማስተዋወቅ ነው የሚጀምረው። ዶክተር ጀማል መሐመድ አደም በፖሊሲ ጥናት ኢንስቲትዩት የኢኮኖሚና ከፍተኛ ተመራማሪ ነው። እንደዚሁም ወጣቱ የፖለቲካ ተንታኝ አፈወርቅ በደዊ እንደተለመደው አብሮን ቆይታ ያደርጋል ማለት ነው። ዶክተር ጀማል እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም ጥሩ። እንግዲህ የሶስተኛው የ100 ቀናት የ9 ወር እቅድ አፈጻጸም መደረጉን እናስታውሳለን። ኢትዮጵያ የአንድ ሴክተር ላይ ትኩረት አድርጋ ለረጅም ጊዜ ቆይታ አድርጋለች እና አሁን ደግሞ ወደ ብዝሃ ቀይረዋለች። መልቲ ዳይሜንሽናል የሆነ የኢኮኖሚክ አክቲቪቲ ውስጥ በሀገር ውስጥ እያየን ነው። እሱም ደግሞ ለውጦችን እያሳየ እየተመለከተን እንገኛለን። እንዴት ተመለከትከው? ከአንድ ሴክተር ወደ ብዝሃ ሴክተር የተደረገበትን ሽግግርና እሱስ ምን ለውጥ አመጣ? አመሰግናለሁ። ይሄ የብዝሃ ሴክተር ወይም ኢኮኖሚክ ዳይቨርሲፊኬሽን ረዘም ላለ ጊዜ ስናወራውና ጥረት ሲደረግበት የነበረ ጊዜ ነው። በእርግጥ ግን መሰረታዊ የሚታይ ለውጥ መምጣት የቻለው ግን ቤዚካሊ በቅርብ ጊዜያት ነው። በተለይ ይሄ በሴክተሮችን ትኩረት አድርጎ ፕላን ማድረግ ማክሮ ኢኮኖሚክ እንትኑ ፕላኑ ሴክተሮችን ያለባቸውን ተግዳሮቶች አድሬስ አድርጎ ሁሉም የሚቻላቸውን በፖቴንሻላቸው ልክ ኮንትሪቡት እንዲያደርጉ በተለይ ከዚህ ከሆም ግሮን ኢኮኖሚክ ሪፎርሙና በ10 ዓመቱ ነው በተለይ ትኩረት ተደርጎ እንትን ያለው እንጂ ከዛ በፊት በአብዛኛው አግሪካልቸር ላይ አድሊ ከዛ በኋላ ደግሞ ኤስኤስፒን በተወሰነ መልኩ ኢምፕሊሲት በሆነ መልኩ ኢንዱስትሪውን ማድረስ ለማድረግ ተሞክሯል። ግን በዋናነት አግሪካልቸሩ ዶሚኔት አድርጎ ነው የኖረውና አሁን ሪሰንትሊ ባለው በ10 ዓመቱ በሆም ግሮን ሪፎርም ግን ኤክስፕሊሲትሊ 5-6 ስትራቴጂክ የሆኑ ሴክተሮች እነዛ ላይ ዳይቨርሲፋይ ለማድረግ አግሪካልቸር፣ ኢንዱስትሪ፣ ማይኒንግ፣ አይሲቲ ተብሎ የሚቆጠሩና ይሄ እንግዲህ በፖሊሲ በሪፎርም ደረጃ ትልቅ መርታ ነው፣ ትልቅ እርምጃ ነው። ኢንቨስትመንቱም በዛው ልክ ትኩረት በሚደረግበት መልኩ እዛ ውስጥ በየሴክተሩ ያለውን ፖቴንሻል ኤክስፕሎይት ለማድረግ አሟጦ ለመጠቀም በሚያስችል ሁኔታ ጥረቱ እየተደረገ ነው ብዬ ነው የማየው። በጣም ጥሩ። አፈወርቅ ወደ አንተ ልምጣና እንግዲህ ለረጅም ጊዜያት ይሄ አድሊ የሚባለው አግሪካልቸራል ዴቨሎፕመንት ሊድ ኢንዱስትሪያላይዜሽን ግብርናው ኢንዱስትሪውን ይመራዋል በሚል ግብርናውም በአንድ በኩል አልተለወጠም፣ እንደገና ደግሞ ኢንዱስትሪውም የነበረው ከአጠቃላይ ኢኮኖሚው ድርሻ ደግሞ ለረጅም ጊዜያቶች በጣም እንጭጭ ሆኖ የቆየበትን ሂደት እናስታውሳለን። የዚህ የብዝሃ ኢኮኖሚ ወይም ኢኮኖሚክ ዳይቨርሲፊኬሽን ላይ እንዴት ተመለከትከው? የመጀመሪያ። ሁለተኛ ከዓለም ነባራዊ ሁኔታ ጋር ዓለም ከሚፈልገው ከዓለም ገበያ ፍላጎት አንጻር የነዚህ ሴክተሮች ውጤታቸውን እንዴት ትገመግማቸዋለህ? ለኔ እንግዲህ በፕሮፌሽናል ጉዞዬ በግብርና በኩል ነው ወደ የፖለቲካውም ወደ ኢኮኖሚውም የመጣሁት። ስለዚህ በተቻለ መጠን ሰፋ አድርገን ማየት የሚፈልግ ነገር ያለ ይመስለኛል። ምክንያቱም ለምሳሌ ኢኮኖሚክ ሪፎርም ስንል ብዙ ሀገራት እነዚህ የግብርና ሚኒስቴር የምናምኛ የከፋፈልናቸውን ሚኒስትሪ ኦፍ ኢኮኖሚክ አፌርስ ብለው አንድ ላይ ሰብስቦ ነው ሪኮግናይዝ የሚያደርጓቸው፣ ምክንያቱም ለኢኮኖሚው በሚያመጡት አስተዋጽኦ። ኢትዮጵያ እንግዲህ ለረጅም ጊዜ ግብርና መር የኢንዱስትሪ ፖሊሲን ስትም ተከትላ ኦልሞስት ለ2 አስርተ ዓመታት ያክል እሱኑ ለመተግበር ጥረት ተደርጓል።
የዛንተን ከአስተሳሰብ ደረጃ አይደለም ችግር ያለበት አስተሳሰቡ ትክክል ነው። ምክንያቱም ከግብርና የሚመረቱ ምርቶች ወደ ኢንዱስትሪ ሄደው ኢንዱስትሪውን እንዲያንሰራራ ያደርጉታል። ኢንዱስትሪያላይዜሽን ኦፍ ዲ አግሪካልቸር ማለት ነው። አተገባበር ላይ ግን ወደ መሬት ሲወርድ ግን በተገቢው መልኩ ወደ መሬት አልወረደም። አንደኛው ችግሩ እሱ ነው። ሁለተኛው ችግር ደግሞ የሀገሪቷን ጠቅላላ ኢኮኖሚ ስታየው የኢኮኖሚያችን እያንዳንዱ ዶክተር ያነበባቸውን የሚያነበብኳቸው አብዛኞቹ የኢትዮጵያን ኢኮኖሚ የተመለከተ የሚጻፉ ጆርናሎች በጠቅላላ ኢንትሮዳክተሪ ፓርታቸው ላይ ኢትዮጵያን የግብርናዋ የኢኮኖሚያ ባክቦን እንደሆነ ምናምን ጠቅሶ ነው የሚጀምረው ማንኛውም ኢኮኖሚክ ጆርናል ሲጻፍ እና የኢትዮጵያን የኢኮኖሚ የጀርባ አጥንት አንድ ሴክተር አድርገው ከዛ ደግሞ ያ ሴክተርን ደግሞ ስትወስደው ደግሞ በራሱ ሴክተሩን ወስደ ደግሞ ስታየው ለ3000 ዓመታት የግብርናን በሰው ልጅ ታሪክ ውስጥ ግብርና ነበረ። የሰው ልጅ ከተፈጠረ ጊዜ ጀምሮ ምግቡን ማምረት ከጀመረበት ጊዜ ጀምሮ ግብርና ነበር። ግብርናን ይሰራበት የነበረው ዘይቤ አሁንም በእኛ ሀገር ይሰራበታል። ከበሬ ጫንቃ ያልተላቀቀ ምንለው ግብርና ማለት ነው። ግብርናችን ከበሬ ጫንቃ አልተላቀቀም። ከበሬ ጫንቃ ብቻ ለመላቀቁ አይደለም፣ ከዝናብ ጠባቂነትም አልተላቀቀም። ስለዚህ እነዚህ ሁለት ነገሮች ምን ይፈጥራሉ? አንሰርቴኒቲን ይፈጥራሉ። ኢተገማች የሆነ ግብርና ይዘህ ያንን ግብርና ደግሞ የኢኮኖሚያችን የጀርባ አጥንት ነው ብለን ነበር ያስቀመጥነው። ስለዚህ ያ ትልቅ አደጋ ነበረው። ምክንያቱም ፉል ኦፍ አንሰርቴኒቲ ነው፣ ዝናብ ጠባቂ ነው። ዝናቡ ከጠፋ ኢኮኖሚ ኮላፕስ የማድረግ እድሉ ሰፊ ነው የሚሆነው። ለምሳሌ ከታሪክ የምንማረው ከታሪክ አለመማራችንን ነው እንደሚባለው። ለምሳሌ አድዋ ጦርነትን በበቂ ሁኔታ በተገቢው መልኩ መቋጨት ያልቻለው ግብርናችን ከበሬ ጫንቃና ከዝናብ ጠባቂነት ያልተላቀቀ በመሆኑም ጭምር እኮ ነው። ለምሳሌ ዳግማዊ አጼ ምኒልክ በአዋጃቸው ውስጥ የእንስሳቱን ማለቅ፣ የዝናቡን መጥፋት፣ የህዝቡ መዳከም አይቼ ዝም ብለው እንደ ፍልፈል መሬት ይቆፍር ጀመር ይላሉ። ያኔ የከብቱ ማለቅ የበሬ ጫንቃ ላይ የተንጠለጠለው ግብርናችን እንዳያርስ አድርጎታል። ዝናቡም አልነበረም። ስለዚህ ከፍተኛ የረሃብ ችግር ነበረ። በዛ ምክንያት ያንን ጦርነት በበቂ ሁኔታ ጠላትን ከኢትዮጵያ ሉዓላዊ ግዛቶች ሙሉ ለሙሉ ጠራርጎ ማስወጣት እንዳይቻል አድርጎታል። ከዛ በኋላ የመጣንባቸው መንገዶችም አብዛኞቹ በተወሰነ በ1940ዎቹ አካባቢ ላይ የተወሰነ ግብርናውን ለማዘመን ከስዊድን ሰዎች ጋር የተለያዩ ፕሮጀክቶች መሰረት ተደርጎ ግብርናውን ለማዘመን ጥረት ተደረገ። ዋዱ ካዱ የዚህ ጊዜ ወላይታ ጭላሎ መካናይዝድ መካናይዜሽን እርሻን ፕሮሞት ለማድረግ በንጉሱ ጊዜ ከዛም ደርግም የተወሰነ ስቴት ፋርሞችን ስታብሊሽ አድርጎ ግብርናውን ለማዘመን የሄደበት ርቀት አለ፣ ግን በበቂ ሁኔታ አልተገፋም። አሁን ሪፎርም ሲካሄድ የነበረው እሳቤ ምንድነው? ምክንያቱም ለረጅም ጊዜ ፕሮሞትም ሳደርጉ የነበረው ኢኮኖሚክ ዳይቨርሲፊኬሽን ኤንድ ሊበራላይዜሽን እንደመሆኑ ለኔ ኢኮኖሚውን ዳይቨርሲፋይ እናድርገው። ዳይቨርሲፋይ ማድረግ ብቻ ሳይሆን ደግሞ ግብርናውን አሰ ሴክተር ለምሳሌ ቅድም ዶክተር ሲለው እንደነበር ወደ 5 ሴክተሮችን መርጦ ግብርናችንን በ5 ሴክተሮች ወይም ደግሞ በ5 ባክቦኖች እንዲቆም አንዱ እንኳን ይሄ ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል የሚባል ቢያንስ ተንጠልጠለ እንኳን ልትተርፍ የምትችለው መልታይ ሴክተራል የሆነ መልታይ ፒለርድ የሆነ ኢኮኖሚ ስታብሊሽ ስታደርግ ነው። ስለዚህ ዳይቨርሲፋይ ማድረግ ዳይቨርሲፋይ ስታደርግ ግብርናው አለ። ግብርናውን አሴቲዝ ይዘው አትቀጥልም። አሴቲዝ ይዘን ለመቀጠልንም አፎርድ አናደርግም። ስለዚህ ግብርናችንን ሞደርናይዝ ማድረግ ይኖርብናል፣ ሜካናይዝ ማድረግ ይኖርብናል። ዴን ደግሞ ከዝናብ ጠባቂነት አላቀን በመስኖ ደረጃ ግብርናችንም እንትን ማድረግ ዴን ሰርቴን የሆነ በእርግጠኝነት የሚመራ በቃ በቴክኖሎጂ የሚመራ በእርግጠኝነት የሚመራ ግብርና የኢኮኖሚያችን አንድ ፒለር ይሆናል። ሪስኩ ሚኒማይዝ ታደርጋለህ። ዴን ወደ ማይኒንግ ሴክተር ለምሳሌ ትልቁ የዚህ መንግስት በተደጋጋሚ ጠቅላይ ሚኒስትሩ በጻፏቸው መጽሐፎችም በተለያዩ የመንግስት ባለስልጣናትን በሚያስተላልፏቸው መልእክቶች ውስጥ ስታይ ትልቁ የዚህ መንግስት ብቃቱ የዚህን ሀገር ጸጋዎች ለይቶ ማውጣቱ ነው። ይህ ሀገር ምንድነው ጸጋው? ለምሳሌ ቱሪዝም ስንል ቱሪዝማችን ሁልጊዜ ላሊበላ፣ ሁልጊዜ ሶፍ ዑመር፣ ሁልጊዜ አክሱም፣ ሁልጊዜ ፋሲለደስ እያለን ነው ይኖር። ዊ ሃቭ ዘ ዴስቲኔሽን አለ፣ ቱሪዝም ዴስቲኔሽን የሚባሉት አሉ። ኢንፍራስትራክቸሩ ግን የለንም። ቱሪስቱ ከሆነ ቦታ ተነስቶ የሆነ ቱሪስት ዴስቲኔሽን ጋር ለመሄድ የሚያስፈልገው በቂ ኢንፍራስትራክቸር የለንም። ቱሪስቶች የሚያርፉባቸው በቂ ሪዞርቶች የሉንም። ስለዚህ ቱሪዝሙን አንድ ዴስቲኔሽኖቹን ማደስ ይሄ የራሳቸውን ታሪካዊ የሆነን ተቻቸውን ሳትነካ
ህልውናቸውን አደጋ ውስጥ በማይመልክ መልኩ በማይነካ ህልውናቸውን አደጋ ውስጥ በማይከት መልኩ የተወሰነ ማደስ ዴን ደግሞ ተጨማሪ ቱሪዝም ዴስቲኔሽንም ቱሪዝም ኢንፍራስትራክቸርም ሊሆኑ የሚችሉ የተለያዩ ፕሮጀክቶችን መስራት ዴን ቱሪዝምንም እንደ ፒለር መውሰድ ማይኒንግ ሴክተሩም ሀገራችን ያላት የተፈጥሮ ሀብት ጸጋዎች ይታወቃሉ የባድን ጸጋዎች የነዳጅ የምናምን የምንላቸው ከዚህ በፊት ለዘፈን እና ለተለያየ ፉከራና ቀረርቶ ስንጠቀምባቸው የነበረ ብዙ ጊዜ ለምሳሌ ሁላችንም እንወጣና ኢትዮጵያ እንደዚህ አይነት ነዳጅ አላት እዚህ ቦታ እንደዚህ አይነት ወርቅ አላት እንደዚህ አይነት ወርቅ አላት ተደጋጋሚ ጊዜ እዚህ አንስተናል በሀብታም ሀገርና በደሃ ሀገር መካከል ያለው ልዩነት አንድና አንድ ነው ሀብታሞች ያላቸው ሀብት ጠረጴዛቸው ላይ ማድረስ ችለዋል እኛ ደግሞ ያለንን ሀብት ከመሬት በታች ይዘን ቁጭ ብለን ለፉከራና ለዘፈን እየተጠቀምንበት ነው ስለዚህ ይሄንን የተፈጥሮ ሀብታችንን ሳንጠቀምበት ፀሐዩም እየጠለቀች መጣች ለምሳሌ ነዳጅ ሀብታችን የነዳጅ ሀብታችን አሁን ፀሐይ የነዳጅን ዘመን እያከተመ ባለበት ጀንበሯ ባዘቀዘቀችበት ሰዓት ነው አሁን እኛ ወደ ነዳጅ ሀብታችን መጠቀም የጀመርነው መቼ ነው አይደንቲፋይ ያደረግነው እንዳለን ከተባለ in 1950s አብዛኞቹ ጥናቶች ለምሳሌ የኒውክሌር ቴክኖሎጂ አሁን ያለው መንግስት ነው ኢንትሮዲዩስ ኢትዮጵያ ኢነርጂ ቋት ውስጥ ኢንትሮዲዩስ ለማድረግ ኢትዮጵያ የዩራኒየም ሀብት እንዳላት ጥናቱ የሚያረጋግጠው ኒውዮርክ ታይምስ ጋዜጣ ላይ እንኳን የታተመው በ1954 አካባቢ ነው ይሄን ሁሉ ነገሮች ስታይ የኢትዮጵያን ጸጋዎች መሰረት አድርጎ ቱሪዝም ሀብታችን ነው ማይኒንግ ከመሬት በታች ያለ ሀብት አለን ኢንዱስትሪ ወጣት የሰው ኃይል ያለው ሀገር በሙሉ የኢንዱስትሪ አንዱ ትልቁ ሮ ማቴሪያል እንትን ነው የሰው ልጅ ወይም ደግሞ ከዚህ በፊትም ደጋግመን እንደምንለው በክንዱ ብረትን ማቅለጥ የሚችል ጉልበት ያለው ወጣት ካለ ኢንዱስትሪ አንድ ትልቅ ሮ ማቴሪያል እንዳለው ነው የሚቆጠረው ስለዚህ ኢንዱስትሪውንም እንደዛ ማድረግ የተለያየ አይሲቲ ሴክተሩ ለምሳሌ አይሲቲ ሴክተር ሲባል ብዙ ሰው ማይረዳው የሁሉንም ነገሮች መስፊያ መንገዱ አሁን ባለው ዓለም ላይ አይሲቲ ነው ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ይሄንን ስትል ለምሳሌ የኮሚኒኬሽን ኢንፍራስትራክቸር መገንባት ወይም የዲጂታል ኢንፍራስትራክቸር መገንባት በራሱ ብቻ በቂ አይደለም ያንን ኢንፍራስትራክቸር ተጠቅሞ ኢኮኖሚውን መደገፍ የሚያስችል ሬቨኒው ጀነሬት ማድረግ የሚችል ወጣት መፍጠር ዴን 5 ሚሊዮን ኮደርስ ለምሳሌ ክቡር የሳይንስና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሲናገሩ አሁን ባለው ዳታ 4.5 ሚሊዮን የኢትዮጵያ ዜጎች ስልጠና ወስደው 3.3 ሚሊዮን ዜጎች ደግሞ ዓለም አቀፍ ሰርተፊኬት አግኝተዋል ይሄ በተለያየ የአፍሪካ ሀገራት ላይ ብትወስደው ትልቅ ቁጥር የህዝብ ቁጥርን የሚያክልበት ቦታ አለ የአንድ ከተማን ህዝብ ቁጥር የሚያክልበት የአንድ ዞንን ህዝብ ቁጥር የሚያክልበት ቦታ አለ ስለዚህ ይሄን ሁሉ ነገር ስታየው ኢኮኖሚውን በተለያየ ፒለርስ ላይ ስታቆመው ያኔ የኢኮኖሚው አንድ ሪስኩ ሚኒማይዝ ያደርጋል የሆነ ቦታ ጋር ሾክ ቢፈጠር ኢኮኖሚው ክራምብል የማድረግ እድሉ ሚኒማይዝ ታደርጋለህ ስለዚህ ሾክ አብዞርቨር ስታብሊሽ አድርገለታል ማለት ነው በጣም ጥሩ አፈወርቅ ይሄ ጸጋዎችን መለየትና እነሱን የበለጠ መጠቀም ወይም ዩቲላይዝ ማድረግ ላይ ትኩረት ተደርጎ እየተሰራ ነው ላይክ እኛም በትምህርት ባለፍንበት ጊዜ ላይ ይሄ የአርሊ ፖሊሲ ነው ኦፍ ኮርስ የሩቅ ምስራቅ ሀገራት ከድህነት የወጡበት ይሄ ፖሊሲ ነው አግሪካልቸራቸው ላይ ሰሩ ደን ወደ አግሮ ኢንዱስትሪ ገቡ ከዛ በኋላ ደግሞ ወደ ማኒፋክቸሪንግ ኢንዱስትሪው ደግሞ ሽግግር ያደረጉበት ሂደትን እንመለከታለን ነገር ግን ቅድም ሳነሳው ነበረ ለምሳሌ አሁን ያለው የዓለም ሁኔታ ማዕድናትን በጣም የሚፈልግበት በአይሲቲ በኢነርጂ እንደዚሁም ደግሞ በግብርና የሩሲያና የዩክሬን ግጭት አንዱ ትልቁ የነበረው ፉድ ቼይኑ ላይ ወይም የምግብ ሰንሰለቱ ላይ የተደረገ ጦርነት ነው የአሁኑ የሆርሙዝ ቀውስ ደግሞ ከኢነርጂ ጋር የተያያዘ ነው እነዚህን ጉዳዮች ስናሰናስል ኢትዮጵያ አሁን የያዘችው በማዕድን በግብርና በአይሲቲ በቱሪዝምና በኢነርጂ ሴክተሮች ላይ የተያዘው እንዴት ነው ከዓለም ገበያ ከዓለም ነባራዊ ሁኔታ ከዓለም አጠቃላይ የፖለቲካል ፊሎሶፊ አንጻር አሁን ካለው ምን ያክል አዋጭ ያደርጋታል ሀገሪቱንስ እንዴት ወደፊት ሊያስፈነጥራት ይችላል የሚለውን እንመልከት በጣም አሪፍ ምናልባት እዛ ጋር ጃምፕ ከማድረግ በፊት ኩዊክሊ ቅድም የተነሳው ኢንተረስቲንግ የሆነ ፕሮባብሊ ፊሎሶፊካል መሰረቱን ትንሽ ሸፕ ማድረግ ቢቻል ጥሩ ነው ብዬ ስለማስብ በተለይ ይሄ አድሊ ይሄ የሊኒየር የግሮዝ ቲዮሪዎች አሉ የሮስቶው ስቴጅስ ኦፍ ቲዮሪ ና የሚባሉ 1950ዎቹ 60ዎቹ የነበሩና በአብዛኛው ሊኒየር የሆነ አስተሳሰብ የነበረባቸው ነበር አንዱ ላይ ኢንቨስት አድርግ እሱ ላይ ሰርፕለስ ሲመጣ ወደሚቀጥለው ስቴጅ የሚልና አይ ቲንክ ያድሊና ከዛ በፊት የነበሩት ቱ ሳም ኤክስቴንት በዛ መሰረት ያደረገ ግን በኋላ አፕዴት ሲደረጉ እነዛ ቲዮሪዎች ፍሎ የተወሰነ ችግር እንዳለባቸውና
በተለይ 90ዎቹና ከዛ በኋላ ያሉት ቲዮሪዎች የግሮዝ የዴቨሎፕመንት ቲዮሪዎች ኮምፕሊሜንታሪቲን መሰረት ያደረጉ እርሻ ላይ የፈለገውን ያክል ኢንቨስት ብታረግ ፋርመሩን ገበሬውን ኢንሴንቲቫይዝ አታረገው የሱን ምርት የሚገዛ ፕሮሰስ የሚያደርግ ማኑፋክቸሪንግ ሴክተርም ፓራዳሊ አብረህ ማቋቋም ያስፈልጋል። እሱን ኢንፑት የሚያስፈልገውን ነገር ለማግኘት ደግሞ የማዳበሪያ ፋብሪካ ያስፈልጋል። እሱን ፕሮሰስ ለማድረግ ማይኒንግ ሰው የተመረጡ ሁሉንም አይደለም ግን ኮር ስትራቴጂክ ሆኑ ኮምፕሊሜንታሪ ሆኑ ኢንዱስትሪዎችን ማቋቋም አንዱ የዳይቨርሲፊኬሽን ስትራቴጂ ነውና አሁን በዚህ በ10 አመቱና በሆም ግሮን ኢኮኖሚክ ሪፎርም ላይ የተመሰረተው አንዱ ኮምፕሊሜንታሪ ሆኑ ሁሉም ላይ ኢንቨስት ማድረጋችንም ጥሩ ሊሆን ይችላል ግን የተመረጡ ያለን ሀብትም ትንሽ ስለሆነ ኮምፕሊሜንታሪ ሆኑ ኢንዱስትሪዎችም ኢንቨስት ማድረግ አንዱ እድገትን ለማምጣት የሚያስፈልገው ኮምፕሊሜንታሪውን ሲነርጂውን መፍጠር የሚያስፈልግ ስለሆነ ነው። ስለ ሾክስና ስለ ቨልነራቢሊቲ ኦሬዲ እሱ ብሎታል። አንዱ ኮምፖነንት ደግሞ ያኛው ነው። ቨልነራቢሊቲ መቀነስ፣ ኮምፕሊሜንታሪቲ መፍጠር። እነዚህን ሁለቱን ነገሮች ካልፈጠርክ አንዱ ሴክተር ላይ ኢንቨስት አድርገህ ወደ ሌላኛው ብትጠብቅ የሚመጣ ነገር አይደለም። ተከታታይነቱ የሚመጣ ነገር አይደለምና ሶ የፊሎሶፊካልም በተወሰነ መልኩ ለውጥ አለው። ይሄኛው ኢምቤድ ያደረገው የፊሎሶፊካል እንትንም አለው ብዬ አስባለሁኝ። ከዚሁ አሁን ካነሳው ጥያቄ ጋር ልቀጥለውና እነዚህን ነገሮች ዳይቨርሲፋይ ስታደርግ ስትራቴጂክ የሆኑ ሴክተሮችን ስትመርጥ ግን በዓለም አቀፍ ገበያ መሸጥ የምትችላቸው ነገሮች ላይ ትኩረት ማድረግ ያስፈልጋል። የአገር ውስጥ ዲማንድን ፍላጎትን ማሟላት አንድ ነገር ነው። እዛ ላይ ስታክ ካደረክ ግን ኢን ደ ሎንግ ረን ኢንኤፊሽንት የሆነ ኢኮኖሚ ነው ዴቨሎፕ እያደረክ ያለው። ስለዚህ ጎን ለጎን በአጭር ጊዜ ኢምፖርት ሰብስቲቱሽን የተባለው አሁን እንትን የተደረገው ሰው አገር ውስጥ ያለውን ሀብት ታመርታለህ። አገር ውስጥ ቀላል ይሆን ይሄ ሎ ሃንጊንግ ፍሩት የሚባል ገበያ ስላለ ህዝብ አለ የሚፈልገው ነገር አለ እሱን እያመረጥ ስቴፕ ባይ ስቴፕ ግን ላይክ በ10 አመት በ15 አመት ግን ለሌሎች ዓለሞች ማምረት መቻል አለብህ። ከሌላው የዓለም ኢኮኖሚ ጋር አምራቾች ጋር መወዳደር መቻል አለብህ። ስለዚህ ዓለም ምንድነው የሚፈልገው የሚለውንም አብሮ ማሰብ ያስፈልጋል። ስለዚህ የአንተን ሀገር ሀብት ማምረት መጠቀም ስትፈልግ እዚህ ሀገር ውስጥ ምን ይፈልጋል የሚለው መጀመሪያ ታያለህ። ሶ ኔክስት ደግሞ እንደ ሆሪዞን ላይ ያስቀምጠ ወይም እንደ ትልም አስቀምጠ ለዓለም አቀፍ ገበያ ደግሞ ይሄን እንዴት እያረኩ ነው እያሳደኩኝ ለዓለም አቀፍ ገበያ መሸጥ ያለብኝ የምትለውንም ማሰብ አለብህ። አንዱ ሁሉ የሚፈልገው ቤዚካሊ ኢነርጂ ነው። የዓለም ኢኮኖሚ እያደገ በሄደ ቁጥር ህዝብ እየጨመረ ኢኮኖሚ እያደገ በሄደ ቁጥር የኤነርጂ ኮንሰምፕሽኑ ይጨምራል። የፎሲል ፊውል ላይ ሁል ጊዜ ሪላይ ልታረግ አትችልም። ምክንያቱም እሱ ላይ ዲፔንድ ማድረግ አንችልም። ምክንያቱም እሱን በተጠቀምን ቁጥር ኢንቫይሮንመንትን ኮምፕሮማይዝ እያደረገ ህይወታችን እንደገና ኮምፕሊኬት እያደረገ ይሄዳል። ሶ ሪኒዌብል ኢነርጂ የሚለው ኮንሴፕት ይመጣል። ሶ ወደፊት በጣም ተፈላጊ የሚሆነው አሁን ወደፊት ገበያ ላይ የሪኒዌብል ኢነርጂ ወይም ታዳሽ ኃይሎች በጣም ተፈላጊ ይሆናሉ። ስለዚህ ኢትዮጵያ በዛ ፖቴንሻል አላት። ወንዞች አሉት፣ ተፋሰሶች አሉት። ሶ እሱ ላይ ቢውልድ አድርጎ አንደኛ አገር ውስጥ ያለውን የኃይል ችግር ማኑፋክቸሪንግ ሴክተሮቻችን በሙሉ አቅም እያመረቱ አይደለም። አንዱ ሁሉም ነገር ባይሆንም አንዱ ትልቁ ችግር የኃይል አቅርቦት ነው። ሶ እሱን ኢን ደ ሾርት ረን አድሬስ እናደርጋለን። ኢን ደ ሎንግ ረን ደግሞ ሌሎች ሀገሮችም እያደጉ ሲሄዱ ያንን ኢነርጂ ስለሚፈልጉት ገበያ ላይ ተፈላጊ ስለሚሆን እዛ ላይ ካፒታላይዝ እያደረግን ለሌሎችም መሸጥ የምንችላቸውን ሀብቶች እያፈራን እንሄዳለንና ሶ ሁለቱን ነገሮች አብሮ እያያያዙ መሄድ ያስፈልጋል። የውስጥ ገበያም ብቻ የውስጥ ፍላጎትን ብቻ ካየን ወደፊት ተወዳዳሪነታችንን ይጎዳዋል። ሶ ሁለቱንም ጎን ለጎን እያያያዝን ስቴፕ ባይ ስቴፕ ግን ትንሽ የተወሰነ ቅደም ተከተል ሊኖረው ይችላል። ሁሉንም በአንድ ጊዜ ማድረግ ስለማትችል ግን ባላንስ ዴሊኬት የሆነ ባላንስ ይኖራልና እሱም በትኩረት እያየን ኢንቨስትመንቱንም በዛው ልክ አጀስት እያደረግን መሄድ ያስፈልገናል ብዬ አስባለሁ። ስለዚህ አንዱ እንደ ምሳሌ ያነሳ ነው ኢነርጂ ነው። ሌላውም አይሲቲ አለ። ብዙ ዓለም የሚፈልጋቸው ነገሮች አሉ። እነ ቡና ምናምን ናቸው አሁን በዋናነተኛ ትኩረት የምናደርገው ዓለም የሚፈልጋቸው ነገሮች ላይ ወይም የዓለም ኢኮኖሚ ባደገ ቁጥር ተፈላጊነታቸው የሚጨምሩ የሆኑ ምርቶች ላይ ትኩረት እያደረግን እየተሸጋገርን መሄድ ይኖርብናል ብዬ አስባለሁ። በጣም ጥሩ። አፈወርቅ ልምጣና አሁን ከልኬት አንጻር እንመልከተው። ለምሳሌ የኢኮኖሚ ሪፎርሞቹ መዝ ናቸው። አሁን የኢቪ ወይም ኤሌክትሪክ ቬሂክልስ ወይም የኤሌክትሪክ መኪኖች፣ የስማርት ስልኮች መምጣት እነዚህ ነገሮች በተለይ የማዕድናት ሬር ኤርዝ ሜታል የምንላቸውን እጅግ ውድና ተፈላጊ የሚባሉ ማዕድናትን በዓለም አቀፍ ደረጃ ላይ ዋጋቸው እንዲጨምርና የፉክክር ማዕከላትም እንዲሆን የሀገራት የውድድር የግድድር ሚንስ ለመሆን ችሏል። አሁን የኢነርጂ ሴክተር ላይ ያለውን በተለይ ዓለም
ብዝሃ ኢነርጂን ለማካተት የሚያደርገው ጥረት በስፋት እየተመለከትን እንገኛለን። እዛ ላይም ያለው ግድድር ቀላል አይደለም። እነዚህ ደግሞ በተለይ ቢትኮይንን የመሳሰሉ ማይን ለማድረግ ኢትዮጵያ ውስጥ የሚመጡበትን ሂደት እየተመለከትን ነው። አሁን ኢትዮጵያ በእነዚህ ፎከስ ባደረገችባቸው ጸጋዎቿ ላይ መስራቷ ከኤክስፖርት አንጻር ምን አደረገ? እንዴት ይለካሉ? በውጤት አንጻር እንገምግመው። ለረጅም ጊዜ በኢትዮጵያ ኤክስፖርት ኤንድ ኢምፖርት ባላንሱ ስታየው በጣም ሰፊ ጋፕ አለ በኢምፖርትና በኤክስፖርት መካከል እና ብዙ ጊዜ እንደምንለው ላለፉት 3 አስርተ ዓመታት አካባቢ የኢትዮጵያ መንግስት በፖሊሲ ደረጃ አቅጣጫ ወስዶ ሲሰራው የነበረው ይህንን ጋፕ ለማጥበብ ዋን ዌይ አፕሮች ነበር። ዋን ዌይ አፕሮች ማለት ኤክስፖርቱን ማክሲማይዝ ማድረግ በቃ ለምሳሌ የተለያየ ኢንሴንቲቭ ሰጥቶ ፕሪቪሌጅ ሰጥቶ ምን ብሎ ኤክስፖርት የሚያደርጉ ድርጅቶችን በከፍተኛ ደረጃ በመደገፍ ኤክስፖርቱን ማክሲማይዝ አድርጌ ጋፑን አጠባለሁ የሚል ስትራቴጂ ነበር ሲከተል የነበረው። ትክክለኛው ስትራቴጂ አይሰራም ማለት አይደለም፣ የተወሰነ የሚቀንሰው ነገር ሊኖር ይችላል። ግን ትክክለኛው አካሄድ መሆን የነበረበት ቱ ዌይ አፕሮች ነበረ። በአንድ በኩል ኤክስፖርቱን ማክሲማይዝ ማድረግ፣ በሌላ በኩል ደግሞ ኢምፖርቱን ሰብስቲቱት እያደረግ ሚኒማይዝ ማድረግ። ያኔ ጋፑ እየጠበበ ይመጣል ከሁለቱም ሳይድ። ምክንያቱም አንድ ኤክስፖርቱን በከፍተኛ ደረጃ ትጨምረዋለህ፣ እሱንም በሰብሲዲም በፕሮሞሽንም በፕሪቪሌጅም ሰፖርት አደርጋለህ። ኢምፖርቱን ሰብስቲቱት የሚያደርጉ ድርጅቶችንም በዛው ደረጃ መደጎምና መደገፍ ያስፈልግ ነበር። የእኛ ትኩረት ለምሳሌ የውጭ ባለሀብቶች እናመጣለን። ዴን የውጭ ባለሀብቶች ወደ ሀገር ውስጥ ሲመጡ ከምንሰጣቸው ግዴታ ውስጥ ከምታመርቱት 70% ሚኒመም ኤክስፖርት ማድረግ አለባችሁ የሚል ግዴታ እንጥላለን። ብዙ ድጋፍ እናደርጋለን። የ5 ዓመት ታክስ ሪሊፍ እንሰጣለን። ብዙ ነገሮች ብዙ ፓኬጅ ሰጥተን ማለት ነው። ዶሜስቲክ ኢንቨስተሩ በኢምፖርት ሰብስቲቱቲንግ ዘርፉ ላይ ሲሰማራ ግን ያንን ተመሳሳይ ድጋፍ አያገኝ። ኢምፖርቱን ሰብስቲቱት ለዶሜስቲክ ማርኬቱ ለምሳሌ የዶሜስቲክ የአልባሳት ፍላጎቶቻችንን የዶሜስቲክ የግሮሰሪ ፍላጎቶቻችንን የሚያሟሉ ድርጅቶች ሳይቀሩ ተገቢውን ድጋፍ ሳያገኙ ይቀሩና የማደግ ሌላ ባለሀብት በዛ ዘርፍ ላይ መሰማራት እድሉን እያቀጨጨው ይሄዳል። እንደውም በአንድ የወጣ ጥናት የጨርቃጨርቅ ኢንስቲትዩት ይመስለኛል በኢትዮጵያ ውስጥ ልባሽ ልብሶች ወይም ሳልቫጅ የምንላቸው የ53% ድርሻ ነው ያላቸው ይላል። ከ1 ዓመት ከ2 ዓመት በፊት ያየሁት ጥናት ነው። ምን ያክል ዶሚኔት እንደሚያደርገው ተመልከተው። ምክንያቱም 130 ሚሊዮን ህዝብ ችግርም ሊሆን ይችላል፣ ሪሶርስም ሊሆን ይችላል። ሪሶርስ የሚሆነው እሱ የሚለብሰውን ልብስ በሀገር ውስጥ ካመረትከው ሪሶርስ ነው፣ ምክንያቱም ይገዛል። ሳሙና ፋብሪካዎች ለዚህ ህዝብ ታርጌት አድርገው ሳሙና ያመርታሉ። እነዛ ፋብሪካዎች የስራ እድል ይፈጥራሉ። ያ ስራ እድል የተፈጠረለት ትውልድ በአንድ በኩል እውቀት ያኳየር ቴክኖሎጂ ትራንስፈር የሚባለው አንደኛው እሱ ነው። ኢን ዲ አዘር ዌይ ደግሞ ኢንካም ያገኛል። ያ ኢንካም በደሞዝ መልክ ወደ ኪሱ የገባ ኢንካም ወደ ገበያው ይመጣል ዞሮ። እንደዛ ነው ኢኮኖሚ ፋንክሽን የሚያደርገው። እኛ ግን የምናደርገው እንዴት ነው? ለምሳሌ አርሊ 1990ዎቹ ደርግ ወድቆ ኢህአዴግ ወደ ስልጣን በመጣበት ሰዓት ላይ ይሄ በየመንደር ውስጥ የነበሩ በአነስተኛ ሳይዝም ቢሆን ዘይት የሚያመርቱ ፋብሪካዎች ነበሩ። ካያቸው እነሱን በከፍተኛ ደረጃ ዲስከሬጅ በማድረጋችን አሁን ኔት ኦይል ኢምፖርተር ሀገር ነው ይፈጠር። እነሱን እየደገፈን የሀገር ውስጥ ፍላጎቱን እያሟሉ፣ ምክንያቱም ከዚህ በፊት እንደምናነሳው የኢኮኖሚክ ቪሸስ ሰርክል አለ። ቆዳና ሌጦ ኤክስፖርት በማድረግ ታዋቂ ሀገር ነበር። ጫማና ቀበቶ ኢምፖርትን በማድረግ ታዋቂ ሀገር ነን። ሮ ማቴሪያል ኤክስፖርት ስታደርግ ሮ ማቴሪያሉን ብቻ አይደለም ኤክስፖርት የምታደርግ፣ የስራ እድሉን ማብረር ነው ኤክስፖርት የምታደርግ። አንተ የስራ እድሉንም ኤክስፖርት ያደረክበት ሮ ማቴሪያሉንም ኤክስፖርት ያደረክበት ወጣት በባህርና በበረሃ እያቋረጠ አንተ ኤክስፖርት ያደረከውን ስራ ፍለጋ ነው የሚሄደው። አውሮፓ የሚሄደው መካከለኛው ምስራቅ የሚሄደው አንተ የላክበትን ስራ ነው። ብዙ አፍሪካውያን ለምሳሌ ሮ ማቴሪያል ኤክስፖርተሮች ናቸው። ለምሳሌ የቅባት እህል ኤክስፖርት እናደርጋለን። we are net importer of oil ማለት የምንልካቸው ነገሮች ኢን ዋን ኦር ዲ አደር ወይ ፋይናል ዲስቲኔሽናቸው እኛው ነን። ስንገዛቸው ለምሳሌ ቡናን ኤክስፖርት አድርገን አበባን ኤክስፖርት አድርገን ቡና የቅባት እህሎችን ኤክስፖርት አድርገን ያገኘነውን ዶላር ደምረን ዘይት ነው የምናመጣበት፣ ቀበቶ ጫማ ምናምን ነው የምናመጣበት። ቴክስታይል ኢንዱስትሪውን ለምሳሌ በከፍተኛ ደረጃ ስደግፈው ኮተን ፋርሚንግ ስታብሊሽ ያደርጋል። ኮተን ፋርሚንግ ስታብሊሽ ሲያደርግ የራሱ የሆነ የስራ እድል ይፈጥራል። ኢንዱስትሪው በራሱ የሚፈጥረው የስራ እድል አለ። ዴን ታርጌቱ መሆን ያለበት ዶሜስቲክ ማርኬቱ ነው። ምክንያቱም ዶሜስቲክ ማርኬቱን ታርጌት ስታደርገው ኢምፖርቱ ሰብስቲቱት የሆነ ይሄዳል።
ብዙ ሀገሮች የተቀየሩት ህንድ የተቀየረው በዛ ነው። ቻይና የተቀየረው በዛ ነው። የራሱን ሀገር ምርቶች በመጠቀም ለምሳሌ አንዱ የኢትዮጵያ ታምርት እኮ ዘመቻ እኮ እሱ ነው ዋነኛው ማጠንጠኛ። ለምሳሌ ወደ ጥያቄ ስመጣ ኤክስፖርቱን ብቻ ነው ከተባለ የኢትዮጵያ ትልቁ ኤክስፖርት ሳይዟ $3 ቢሊዮን ተሻግሮ አያውቅም በአመት አኑዋል ኤክስፖርት። እሱም ሪካርድ ሌቭል የሆነው በቃ ማለት ዳቶዝ ባሩ ትልቁ ባር የሚያሳየው እዛ አካባቢ ላይ ፎርማል የሆነው ኤክስፖርት በቃ ትልቁ ቁጥር የምታገኘው 3 ቢሊዮን በቅርብ ጊዜ ተቀይሯል። እሱን አሁን ስታየው የአመት 3 ቢሊዮን ያገኝ የነበረ ኢኮኖሚ አሁን ቡና አሁን ባለው የ9 ወር ሪፖርት ኦልሞስት 4 ቢሊዮንን ከወርቅ አግኝቷል። ከቡና ኦልሞስት የባለፈውን አመት አቴን አድርጓል። ይሄ ማለት በአመት ሀገሪቷ ከተለያየ ሴክተሮች የምታገኘው የውጭ ምንዛሪ ከኢኮኖሚ ሴክተሩ የምታገኘው ከኤክስፖርቱ የምታገኘው የውጭ ምንዛሪ በአመት አሁን የአንድ ሴክተር ሆኗል። እንደ ሀገር አሁን ለምሳሌ በዚህ አመት ኦልሞስት ወደ 7.7 ቢሊዮን ዶላር አካባቢ አቴን አድርጓል በ9 ወር። ስለዚህ በዚህ አመት ወደ 10 ቢሊዮን ዶላር ከኤክስፖርት ጌን ይገኛል ተብሎ ነው የሚታሰበው። ይሄ የ3 አመት ነው። ከዚህ በፊት የ3 አመቱን ወደዚህ አምጥቶታል። ከቡና እያገኘ ያለው ከማይኒንግ ሴክተሩ እያገኘ ያለው ይሄ እድገት የሚነግርህ አንታፕድ የሆነ ፖቴንሻል እንዳለ ነው። ስቲል አሁንም መስራት እስከተቻለ ድረስ ከቱሪዝም ሴክተሩ ማየት ትችላለ። ቱሪዝም ሴክተሩ ላይ ያለው ለምሳሌ የኮንፈረንስ ቱሪዝሙን ውሰደው። አዲስ አበባ ባለፈው አመት ከ150 በላይ ዓለም አቀፍና አህጉር አቀፍ ስብሰባዎችን አካሂዳለች። ይሄ ትልቅ ቁጥር እኮ ነው። ይህንን ስብሰባ ተከትሎ የመጡ ሰዎች ያረፉባቸው ሆቴሎች ኢኮኖሚክ የፈጠሩት ኢኮኖሚክ ትራንዛክሽን በጣም ከፍተኛ ነው። ስለዚህ ይሄን ሁሉ ነገር ስታዩ ከቱሪዝም ሴክተር፣ ከማይኒንግ ሴክተር፣ ከአግሪካልቸር ሴክተር ለምሳሌ በአግሪካልቸሩ ትልቁ አቺቭመንት የምንለው ስንዴ ነው አይደል? ስንዴ ኤክስፖርቱ ላይ እንደው መስማማት እንኳን ባንችል ቢያከራክረን ኤክስፖርት አድርገናል የሚለውን እንደው ብንከራከርበት እንኳን ምክንያቱም ኤክስፖርት አድርገናል አብዛኞቹ ሱፐርማርኬቶቻችን ውስጥ ብንሄድ የምናገኘው መኮረኒ ሜዲን ኢትዮጵያ ሚል መኮረኒ አይደለም። የምናገኘው ፓስታ ሜዲን ኢትዮጵያ ሚል ፓስታ አይደል። በስንዴ የሀገራችን ሉዓላዊነቷን አረጋግጣለች ለማለት የኔ ትልቁ ፓራሜትር ኢትዮጵያ ውስጥ የተሰሩ ማካሮኒዎች፣ ኢትዮጵያ ውስጥ የተሰሩ ፓስታዎችና የስንዴ ግብአትን የሚጠቀሙ ምርቶች ሱፐርማርኬቶቻችን አጠጫና ማጨናነቅ ብቻ ሳይሆን በየጓዳችን ውስጥ ማግኘት መቻል አለብን። ዳትስ ምክንያቱም ታርጌቱ ፉድ ሴኩሪቲ ኤንድ ፉድ ሶቨርኒቲ መካከል ሰፊ ልዩነት አለ አይደል? ፉድ ሴኩሪቲ አቴናብል ነው። ሀብታም ከሆንክ ገንዘብ ካለ ከየትኛውም ዓለም የምግብ የሚሆን ሸቀጥ መግዛት ከቻልክ ፉድ ሴኩር ነው። ፉድ ሶቨርኒቲን ማረጋገጥ ከፈለክ በራስህ ሉዓላዊ ግዛት ውስጥ በራስህ ሉዓላዊ ግዛት ውስጥ የምታመርተው ምርት የምግብ ሉዓላዊነትን ማረጋገጥ አለብህ። የምግብ ዋስትናህን ማረጋገጥ አለብህ በራስህ ሉዓላዊ ግዛት ውስጥ። እሱን አቴን ለማድረግ ከቻልክ በራሱ ኢምፖርቱን ሰብስቲቱት አድርጋል። ዴን የዶላር ፍላጎትን ቀንሰሃል። በዛ ላይ ኤክስፖርቱን ማክሲማይዝ ስታደርግ ናሽናል ሪዘርቭህን እየጨመርክ ነው የምትመጣው። ኢኮኖሚውን ከተለያዩ ችግሮች እየታደግከው ነው የምትመጣው። ስለዚህ በኤክስፖርት ደረጃ ካየኸው ለምሳሌ በኢንቨስትመንት ደረጃ ነው በፎሬን ዳይሬክት ኢንቨስትመንት ደረጃ ዳታ እያየው ነበርና በዚህ በ9 ወር ሪፖርቱም ላይ የቀረበ ዳታ ለምሳሌ ከ2002 እስከ 2009 እና ከ2010 እስከ 2018 ያሉትን 8 ዓመቶች ነው ኮምፔር የሚያደርገው። ከ2002 እስከ 2009 ድረስ ኢትዮጵያ ውስጥ በጠቅላላው በፎሬን ዳይሬክት ኢንቨስትመንት መልክ ኢንቨስት የተደረገው 15 ቢሊዮን ዶላር። ከ2010 እስከ 2018 9 ወር ድረስ ኢንቨስት የተደረገው 31 ቢሊዮን ዶላር። ይሄ ትልቅ ለውጥ ከእጥፍ በላይ የሆነ ለውጥ። ይሄንን እየበተንክ ካየኸው በአንድ የኢኮኖሚ የኢትዮጵያን ኢንቨስትመንት ፎረም ላይ የ13 ቢሊዮን ዶላር ኢትዮጵያ ላይ ኢንቨስት ለማድረግ ፈቃደኛ የሆኑ ኢንቨስተሮችን ለአንድ ማድረግ ተችሏል። ፊርማቸውን ማግኘት ተችሏል። እንዲፈርሙ ማድረግ ችሏል። በዚህ አመት ኦልሞስት ከ4 ቢሊዮን ዶላር በላይ የፎሬን ዳይሬክት ኢንቨስትመንት መዋዕለ ንዋያቸውን ኢትዮጵያ ውስጥ አፍሰዋል፣ ወደ ምርት የገቡ ማለት። ይሄንን ስታይ የኢኮኖሚ ሪፎርሙ ውጤት ነው። በኤክስፖርትም በፎሬን ዳይሬክት ኢንቨስትመንት ቢኮዝ ሁሉም ነገር በዓለም አቀፍ ፓራሜትር የሚለካው አንደኛው በፎሬን ዳይሬክት ኢንቨስትመንት ነው፣ ሁለት ሀገሪቷ በምታደርገው ኤክስፖርት ነው። በሁለቱም ላይ ለውጡን ታገኘዋለህ። ስለዚህ ሜቢ ዶክተርም ደግሞ እየጨምርበታል። ዶክተር ተመሳሳይ ጥያቄ ነው የማነሳልህ ከውጤት አንጻር ነው። ምናልባትም አሁን የዚህ የኢነርጂው ላይ
እየተሰሩ ያሉ ስራዎች አሉ። የተፈሳሽ የተፈጥሮ ጋዝ ወይም ነዳጅ ኤልኤንጂ የምንለው እሱ ወደ ተግባር ይገባል። ያ ደግሞ የማዳበሪያ ምርቶች ይኖራሉ። እነዚህ ደግሞ ግብርናው ላይ የሚኖራቸው ተጽዕኖና ኤክስፖርትም ከማድረግ አንጻር የሚኖረው ተጽዕኖ ቀላል አይደለም። እንደው አፈወርቅ ሰፊ ሄዶበታል። ከውጤት አንጻር እንገምግመው። እነዚህ ሴክተሮች ምን ለውጥ አመጡ? በተለይ ከኤክስፖርት አንጻር ከኢምፖርት ሰብስቲቱሽን ወይም ደግሞ ምርትን ከመተካት አንጻር ምን ለውጥ አምጥቷል ማለት እንችላለን? አንድ ሁለት ነገሮችን ልናገር። አንዱ በግልጽ ለውጥ ያመጣው ወርቅ ነው። የወርቅ ኤክስፖርት በተለይ ቅርብ ጊዜ ትኩረት በመሰጠቱ ለማይኒንግ ወርቅ በጣም ትልቅ ለውጥ አምጥቷል። ትልቁን የውጭ ምንዛሬ ግኝት ያስገኘ ወርቅ ነው። ክሊር የሆነ ነውና ትልቅ አስተዋጽኦ አለው። ሌሎች ደግሞ እያደጉ አሁን ደግሞ የበለጠ አስተዋጽኦ እያደገ የሚሄድ ይመስለኛል። ሌሎች ማዕድናትም እንዲሁ ኤክስፕሎሬሽኑ ፍለጋው ምርቱም ለማምረት ፈቃድ የሚወስዱ ካምፓኒዎችም እየሰፋ እየጨመረ ነው እየሄደ ያለውና ፕሮባብሊ ትራጀክተሪው እድገቱ የበለጠ እያደገ የሚሄድ ይመስለኛል በዚህ ዙሪያ። ሌላው በተለይ በኢምፖርት ሰብስቲቱሽኑ ምክንያቱም በኤክስፖርት አንዱ በጣም ሰክሰስፉል የሆነው እስከዛሬ ከነበረን የተለየ ነገር የፈጠር ነው በዚህኛው ስለሆነ ይሄኛው እንደ ምሳሌ ማንሳት የፈለጉት። ሌላው ደግሞ በኢምፖርት ሰብስቲቱሽን በተለይ ኮንስትራክሽን ሴክተር አካባቢ የሲሚንቶ፣ የብረታ ብረት፣ የሌሎችም እንደዚህ ኮንስትራክሽን ላይ ያሉ ብዙ ማቴሪያሎችን መተካት ተችሏል። የጨርቃ ጨርቅና አልባሳት አካባቢ ብዙ ከውጭ ኢምፖርት የሚደረጉ ነገሮችን በፋርማሲቲካል ፕሮዳክቶች እዛዛ አካባቢ የጎላ ውጤት የታየባቸውና ድሮ ከውጭ በብዛት የምናመጣቸው አሁን ግን አገር ውስጥ በሚመረቱ ምርቶች የተቀየሩና በብዛት በጠቅላላ ወደ 16 ቢሊዮን ብር ኮንትሪቡት አድርጓል ኢምፖርት ሰብስቲቱሽን በ2017 ይመስለኛል በዛ በበጀት አመቱና በተለይ በእነዚህ ሴክተሮች ትልቅ መርታ የታየበት ነውና ከዚህ በፊት ኢምፖርት የሚደረጉ ግብአቶች ላይ ዲፔንዳንት የነበሩ ጥገኛ የነበሩ ሴክተሮችን በዚህ ደረጃ ማላቀቅ የተቻለ ይመስለኛልና እነዚህን ጎላ ያሉ ውጤት የታየባቸውን እንደ ምሳሌ ማንሳት እንችላለን ብዬ አስባለሁ። በጣም ጥሩ። አፈወርቅ ወደ አንተ ልምጣ። እንግዲህ የማክሮ ኢኮኖሚው ከማሻሻያ ወይም ደግሞ ሪፎርሙ ከተገባ በኋላ አንደኛው ሲነሳ የነበረው የዲቫሉሽን የገንዘብን የመግዛት አቅም ወይም ደግሞ ከብድሩ ጋም ከዛ ጋር ተያይዞ የተደረጉ ለውጦች በሀገሪቷ ላይ ኢንፍሌሽን አስከትለዋል፣ የኑሮ ውድነት የመሳሰሉ ጉዳዮች ተብሎ ከፍተኛ ስጋትም እንደዚሁም ደግሞ በምናውቃቸው ትልልቅ ኢኮኖሚስቶች ዘንድ ይሄኛው ብዙ ሀገራትን የጣለ ሪፎርም ነው፣ ስለዚህ ኢትዮጵያንም አዘቅት ውስጥ ይከታታል የሚል ነገር ሲነሳ ነበር። ከዚህ አንጻር እንዴት ተመለከትከው? ይህንን ስጋት እንዴት አየኸው? ማለት የኢኮኖሚ ሪፎርሙ ሲነሳ ብዙ ሰው ከጠቅላላ አጠቃላይ የኢኮኖሚ ሪፎርሙ ነጥሎ ማውራት የሚፈልገው የውጭ ምንዛሬ ግብይቱን ነው። ለምሳሌ ብዙ ጊዜ ስለ ኮሪደር ልማት እናወራለን አይደል? ወይም ደግሞ ስለ መሰረተ ልማት ላይ ስለተሰራው ነገር አታወራም። ለምሳሌ ባለፉት 5 ዓመታት ብቻ የክቡር የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ሲናገሩ ለምሳሌ በዚህ በ9 ወር ሪፖርታቸው ላይ 4000 መዋዕለ ሕጻናት በሀገር አቀፍ ደረጃ ነበሩ ይላሉ። በሀገር አቀፍ ደረጃ ይሄ ፋውንዴሽናል መሰረታዊ ትምህርት መዋዕለ ሕጻናት ፋውንዴሽናል ለርኒንግ ሴንተር የሚባሉት ማለት ነው 4000 ነበሩ። ባለፉት 5 ዓመታት ውስጥ ወደ 34000 ነው ያደጉት። አሁን በዚህ ዓመት ውስጥ ትልቁ ጎላቸው ኢን ኤቭሪ ወረዳ መዋዕለ ሕጻናትን ማዳረስ። ይሄን ሲነገር አትሰማ። ሰው ምንድነው የሚያደርገው? የሚፈልጋትን ለመናገር ለመተቸትም የምትመቸውን ፓርት ነው የሚመዛት። ሁለተኛው ነገር የኛም ብር መረዳት ይፈልጋል። ብዙ ሰው ለምሳሌ ብርን እንዴት ነው የሚያየው ነው፣ ወይም ደግሞ መገበያያ ገንዘብ የምንለውን እንዴት ነው የምናየው? አስ ኢኮኖሚክ ቱል ነው የምናየው ወይስ አስ ፖለቲካል ቱል ነው የምናየው? ምክንያቱም በተለይ ከሁለተኛው የዓለም ጦርነት በኋላ የተቋቋሙት የዓለም የገንዘብ ተቋማት ወይም የፋይናንስ ተቋማትን ከዛ በኋላ ፖለቲካ ብቻ አይደለም መገበያያ ገንዘብ ኢኮኖሚ ቱል ብቻ ሳይሆን ፖለቲካልም ቱል እየሆነ ነው የመጣው። በተለይ ለምሳሌ የአይኤምኤፍ ወርልድ ባንክና ከተቋቋሙ በኋላ የመገበያያ ገንዘቦች ከዛ በፊት በነበረው ዓለም የመገበያያ ገንዘቦች ባክ የሚደረጉት ባላቸው ወርቅ ክምችት ነበር። ከተወሰነ ጊዜ በኋላ ደግሞ አሜሪካ በወሰደችው እርምጃ ነው ባክ መደረግ ያለባቸው በአሜሪካ ዶላር ነው የሚል እርምጃ ተወሰደ። በእኛ ሀገር ብራችን ወደ ዶላር ሲዘረዘር ያለው ቫሊዩ ፊክስ የሚደረገው በኢኮኖሚ አይደለም። ከዚህ በፊት በነበረው ዓለም የብራችን ጉልበት ምንጩ የፖለቲካ አቋም ነበር።
አቋም ተወስዶ ነው። በቃ ዛሬ 10 ብር ይዘርዘር፣ ዛሬ 15 ብር ይዘርዘር ልትል ትችላል ማለት አትችልም አይደለም። አሁን ለምሳሌ የኢትዮጵያ መንግስት ዛሬ ተነስቶ $1 ከ1 ብር ጋር እኩል ነው ማለት ይችላል። ኢኮኖሚው ምን ይሆናል ነው። ለዛ በምን አይነት ለምሳሌ ፎሬን ዳይሬክት ኢንቨስተሮች ያላቸውን ነገር ጣጥለው ውልቅ ብሎ ይወጡልሃል። ኤክስፖርት የሚያደርጉ ድርጅቶች ኤክስፖርታቸውን ያቆማሉ። የኢትዮጵያ መንግስት አሁን የወሰደው እርምጃ አንዷን እነሱ የመዘዟትን ብቻ መዘን እንኳን እንያት ብንል ከብራችን ላይ የፖለቲካ ከዘራውን ብቻ ነው የነጠቀው። የፖለቲካ ከዘራውን የማስጣል እጣ ፈንታህን ምክንያቱም ብራችንን አሁን ለምሳሌ ባንኮቻችንን ላለፉት 20-30 ዓመታት ምናምን ፕሮቴክት አደረግን የውጭ ባንኮች እንዳይገቡ ምናምን ብለን፣ ግን ጎጆ ሊወጡልን አልቻሉም። በምንፈልገው ልክ ሊጠናከሩ አልቻሉም። ከውጭ ባንኮች በመግባታቸው ልናገኝ የሚገባንን ጥቅም ሳናገኝ ለነሱ ብለን ትተን እንደ ሀገር እነሱም ደግሞ የሚፈለገውን አገልግሎት ለሀገርም ለህዝብ መስጠት አልቻሉም። ዴን እናስገባቸውና በኮምፒቲሽኑ መካከል እየጠነከሩ ይመጣሉ። ለምሳሌ ኢትዮ ቴሌኮም በሞኖፖሊ የኢትዮጵያን ገበያ በያዘበት ሰዓትና ኮምፒተንት ሲመጣበት አሁን እየሰራ ያለው ስራ መካከል ሰፊ ልዩነት አለ። ዋናው መሰረታዊ ነገር የኢትዮጵያ ብር ኢኮኖሚክ ቫልዩ እጣ ፈንታህን ይወስነው። ምክንያቱም ላለፉት 20 ምናምን ዓመታት ላለፉት 30 ምናምን ዓመታት የኢትዮጵያ ብርን እጣ ፈንታ ሲወስን የነበር የፖለቲካ አቋም ነበር፣ በፖለቲካ ውሳኔ ነበር። ገበያው አይደለም የሚወስነው፣ የኢኮኖሚ አቅሙ አይደለም። 58 ብርን በለው 50 ብር የኢትዮጵያ ብር ሪል ኢኮኖሚክ ቫልዩ አልነበረም። ስለዚህ የኢትዮጵያ መንግስት ያደረገው ቅድም አንተ እንዳልከው ዲቫሉዌሽን አይደለም፣ እጣ ፈንታህን ገበያው ይወስንልህ። በአንዴም አይደለም እሱም ደግሞ የታደረገው ካየኸው። ምክንያቱም ብዙ ጊዜ እንደ ምክረ ሀሳብ ስናቀርበው የነበረው የኢትዮጵያ መንግስት ከሌሎቹ ቅድም አንተ እንዳነሳቸው በአይኤምኤፍ የኢኮኖሚ ሪፎርም ቀጥታ ተቀብለው በተገበሩ ሀገራት የተከሰተው ሁኔታ እንዳይከሰት ያደረገው አንደኛው ነገር የኢትዮጵያ መንግስት የራሱን ለኢትዮጵያ ኢኮኖሚክ ክላይሜት የሚሆነውን የሪፎርም እሳቤ ይዞ ስለመጣ። ያ እሳቤ ምንድን ነው? በአንዴ ሁሉን ነገር አልተውም። በአንዴ ገበያውን ከፍቼ የንግድ የኮሜርሻል ባንኮች ወይም ፕራይቬት ሴክተር ወይም ኢንተርናሽናል ባንኮች ወደ ባንኪንግ ሴክተሩ እንዲገቡ፣ በአንዴ ዶላሩ ላይ ያለኝ ወይም የምንዛሪ ገበያው ላይ ያለኝ ቁጥጥር በአንዴ ማንሳት፣ በአንዴ ሁሉን ነገር በአንዴ አለቅ። ጀስት ኦልሬዲ እንዴት ነው በቃ ሉገም ይዘህ ስትነዳው የነበረውን ጋሪ የወደቁት ሀገሮች የወደቁት ምንድነው? ሉገሙን በአንዴ ነበር የጣሉት። የኢትዮጵያ መንግስት ግን እያደረገው ስቲል እኮ አሁን እኮ ሜቢ እንደ ኢኮኖሚስት ዶክተርም ሊጨምርበት የሚችለው ስቲል የኢትዮጵያ የውጭ ምንዛሪ ግብይት ፍሎት አልተደረገም። ስቲል ሬጉሌት እየተደረገ ቀስ እየተባለ ሉገሜል መልቀቅ። ምክንያቱም በአንዴ ከለቀቀው ፈረሱ ወይ ደንብሮ ገደልም ሊከት ስለሚችል ሪስክም ስላለው እያንዳንዱን ነገር ሬጉሌት እያደረግን ወደ ተሟላ የኤክስቼንጅ ማርኬቱን ፍሎት ወደ ማድረግ እንሄዳለን የሚል እርምጃ ነበር ሲወሰድ የነበረው፣ እስካሁንም ድረስ እየተወሰደ ያለው። ዋናው መሰረታዊ ነገር የኑሮ ውድነትን ወይም ደግሞ የዋጋ ግሽበትን እንዴት በዚህ ውስጥ ማካተት ይቻላል። ለምሳሌ የተሻለው አማራጭ በሁለት መንገድ የኑሮ ውድነትን ልትቀንሰው ትችላለህ። አንድ በከፍተኛ ደረጃ የዋጋ ንረቱን ለመቀነስ ከገበያ ውስጥ ገንዘብን መልቀም ትችላለህ በተለያየ መንገድ። ለምሳሌ በቦንድ መልክ ባንኮች ኢንተረስታቸውን ከፍ እንዲያደርጉ እያደረግ ምናምን በተለያየ መንገድ ብርን ከገበያ ውስጥ ወደ ባንክ ተሰበስበዋለህ። ዴን ሸቀጡን ገበያ ውስጥ ሸቀጥ ሲያሳድዱ የነበሩ ብሮችን ቁጥራቸውን በቀነስካቸው ቁጥር እያንዳንዱ ብር የመግዛት አቅሙ እየጨመረለት ይመጣል። the other and the right approach for Ethiopians በተለይ ለኢትዮጵያ ኢኮኖሚ ደግሞ ምርት ተጨማሪ ምርት በቂ ምርት ወደ ገበያው እንዲገባ ባደረክ ቁጥር ገበያ ውስጥ ያሉ ብሮችን አብዞርቭ እያደረገ በሄደ ቁጥር አንድ ብር የሚገዛው ሸቀጥ መጠን እየጨመረ ይመጣል። እሱ ያኛው እንደ ማደንዘዣ ወሰደው፣ ይሄ እንደ መድኃኒት ነው የምትወስደው። ያማል፣ አዎ፣ ጊዜ ይወስዳል፣ አዎ፣ ግን ለመዳን ለምሳሌ ብዙ ሰው የማይረዳው ምንድነው የኢትዮጵያ መንግስት እንደ መንግስት ማድረግ የሚችላቸው ማንኛውም መንግስት ለምሳሌ የኤርትራ መንግስት እንደ ምሳሌ መውሰድ ትችላለህ። ወደ 15 ናቅፋ መሰለኝ $1 የሚዘረዘረው ዴን የኤርትራ ኢኮኖሚ ማሳያ ስለሆነ ነው አይደለም። የኤርትራ መንግስት የመንግስት አቋም ስለወሰደበት ነው ወይ ኢኮኖሚ በጣም ትንሽ ስለሆነ የመንግስት አቋም ተጨምሮበት በፖለቲካ አቋም የቆመ ዶላር ናቅፋ ስለሆነ ነው እንጂ ያ የመግዛት አቅሙ እሱ ስለሆነ አይደለም። ምክንያቱም በአንድ በኩል የኢኮኖሚው እዚህ ግባ የምትለው ትልቁ ለምሳሌ በቅርብ ያየሁት አንድ ጆርናል ላይ ጂዲፒ የኤርትራን ጂዲፒ ካየው ወደ $3 ቢሊዮን አካባቢ ነው።
which is ከኢትዮጵያ ከክልሎች ሳይሆን ከከተማ አስተዳደሮች ጋር ኮምፒት የሚያደርግ ጂዲፒ ማለት ነው። ከአንዳንድ ትልልቅ ክፍለ ከተሞች ማለት ከፋብሪካዎችም ጋር ማለት ትችላለህ። በቃ ጀስት ሲምፕል ፋብሪካዎች ጋር ኮምፒት የሚያደርግ ጂዲፒ ነው የምታየው። ዋናው መሰረታዊ ነገር ለምሳሌ የኢትዮጵያ መንግስት ብርን እንደ ፖለቲካ ቱል መጠቀም ከፈለገ ሁላችንንም ፊታችንን ፈከክ የሚያስብል የደሞዝ ጭማሪ እኮ ማድረግ ይቻላል። ግን ችግሩን ይፈታዋል ወይ ነው ዋናው መሰረታዊ ነገር። ለአንድ ሌሊት ልንስቅ እንችላለን። አመሻሹ ላይ ሁላችሁም ደሞዛችሁ ላይ ይሄን ያህል ሚሊዮን ብር ተጨምሯል ቢባል በደስታ የተሞላ ሌሊት ልናሳልፍ እንችላለን። ግን ኔክስት ማርኬት ላይ ስንገናኝ ሁላችንም ኔክስት ዴይ ማርኬት ሽንኩርት ተራም ጎመን ተራም በግ ተራም በሬ ተራም ስንገናኝ ግን ይዘነው የሄድነው ብር 1 ኪሎ ሽንኩርት የማይገዛበት ሁኔታ ይፈጥራል። ዋናው የአንድ ሀገር ለምሳሌ የኢትዮጵያ መንግስት አሁን በሪፎርም ውስጥ የሰራቸው አንደኛው ነገር የናሽናል ባንክ ተገቢውን ስራውን እንዲሰራ በኢኮኖሚ ውስጥ ያለው ብር ኢኮኖሚ ውስጥ ካለው ሸቀጥ ጋር የማመጣጠን ስራ። እሱ ካልተመጣጠነ ሁሌም ችግር አለ። ወይ ብዙ ሸቀጥ ኖሮ ጥቂት ብር ካለ ሸቀጦች ከአምራቹ ኃይል ይጎዳል። ምክንያቱም ብዙ ብር በርካሽ ገንዘብ ስለምትገዛ ግን ብዙ ገበሬዎቻችን ዲስከሬጅ ያደርጋል። ብዙ ብር ወደ እንትኑ ከመጣም ደግሞ ብዙ ብሮች ጥቂት ሸቀጦችን የሚያሳድዱበት ሁኔታ ይፈጠራል። ስለዚህ ያችን ባላንስ መጠበቅ ያስፈልጋል። ባላንሱን ለመጠበቅ ደግሞ እኛ ኢኮኖሚ ውስጥ ብር አለ which is almost ከበቂ በላይ ወደሚባል ደረጃ የደረሰ ብር አለ። ያንን ብር በባንክ ኢንተረስት ሬት በመጨመር ወይም ደግሞ በግምጃ ቤት ሰነዶችን በመሸጥ ምናምን ከመሰብሰብ በተጨማሪ ተጨማሪ ያንን ብር አብዞርቭ የሚያደርጉ ሸቀጦችን ወደ ገበያ ውስጥ ማስገባት። እነዛ ሸቀጦች ኢምፖርትድ ሳይሆኑ ማኒፋክቸርድ የሆኑ ሸቀጦችን ወደ ገበያ ውስጥ ባስገባ ቁጥር ያንን ባላንስ ማድረግ ይቻላል። ትልቁ ነገር ግን ዋናው መታወቅ ያለበት አንድ የኢትዮጵያ ኢኮኖሚ ሪፎርም ውስጥ የውጭ ምንዛሪ ግብይት ገበያው ዲቫልዌት አይደለም የተደረገው። ዲቫልዌሽን ደጋግመን አድርገናል። በኢህአዴግ ጊዜ ለምሳሌ ብራችን ዲቫልዌት እኮ እያደረግን ነው። 20 ብር የነበረውን ወደ 30 ብር፣ 30 ብር የነበረው ወደ 50 ብር ዲቫልዌት እያደረግ ነው የመጣው። ዲቫልዌሽን መፍትሄ አልነበረም። ምክንያቱም ዲቫልዌሽን ኮምፒት የምናደርገው ከብላክ ማርኬቱ ጋር አይደለም። ብላክ ማርኬቱ ለማጥፋት አይደለም የውጭ ምንዛሪ ገበያውን አጀስት የምታደርገው። ብላክ ማርኬቱ ተገማች አይደለም። አንተ 50 ብር ስታደርግ እሱ 100 ብር ማለት እድል አለው። ስለዚህ ባንኮቻችን የሚያደርጉት ምንድነው? በአንድ እጃቸውን በፖሊሲ አንተ አስራቸዋል፣ በአንድ እጃቸው ከብላክ ማርኬቱ ጋር ኮምፒት እንዲያደርጉ ነው የፈቀድክላቸው። ከብላክ ማርኬቱ ጋር ኮምፒት ማድረግ ብቻ አይደለም፣ በአንድ እጃቸው በብላክ ማርኬት ውስጥ እስከ መሰማራት ነው የደረሱት። ስለዚህ የተሻለው አማራጭ ምንድነው? ዲቫሉዌሽን የኖርንበት ነው። ስለዚህ ቀስ እያልንም ቢሆን ኢኮኖሚውን በማያንገራግጥ ወይም በማያስደነግጥ ደረጃ ከውጭ ምንዛሪ ግብይት ስርዓቱ ላይ የመንግስት እጅን እየወጣ ሉገሙን ቀስ እያልክ ለገበያው እጣ ፈንታው በገበያው እንዲወሰን የማድረግ ግን ተጨማሪ ውጭ ምንዛሪ ደግሞ ወደ ውጭ ከኤክስፖርት የሚገኝ ከተለያየ ሴክተር የሚገኘውን የውጭ ምንዛሪ በጨረታ መልክም ቢሆን ወደ ባንኮች እያስገባ ባለሀብቱ በቂ ውጭ ምንዛሪ ከባንኮች የሚያገኝ ከሆነ ወደ ብላክ ማርኬቱ አይሄድም። ብላክ ማርኬቱ ዜሮ ይሆናል ግን ማለት አይደለም። ይሄ ሲሆን ብላክ ማርኬት አይጠፋም። ህገወጥ ስራ ላይ የተሰማራ ሰው ሊኖር ይችላል። በህገወጥ መንገድ ያገኘውን ብር መዘርዘር ወደ ዶላር መቀየር ሊኖር ይችላል። ባንክ ውስጥ በቂ ዶላር ቢኖርም ያ ሰው ወደ ብላክ ማርኬት ከመሄድ ወደ ኋላ አይልም። በጣም ጥሩ ዶክተር፣ ወደ አንተ ልምጣና በዚሁ ሀሳብ ላይ የሚጨምረውን ካለ ካንተ ልስማ። ምናልባት አንድ ሁለት ሶስት ነገሮች አጠራ አድርጌ ይሄኛው ሪፎርሙ ፕሮባብሊ እንደ ሰክሰስ ስቶሪ ግሎባሊም ወደፊትም በታሪክም እንደ ሰክሰስ ስቶሪ ሊጠቀሱ ከሚችሉ ሪፎርሞች አንዱ ነው ብዬ አስባለሁ። ምክንያቱም ከዚህ በፊት ሂስቶሪካሊ ተሞክረው ብዙዎቹ ፌል አድርጓል። የምናውቃቸው ሀገሮች አሉ በዚህ ሰክሴድ ያላደረጉ። የእኛ ኢንፍሌሽኑ ወደ ታች ወደ ሲንግል ዲጂት እየመጣ የሪፎርሙ እየተተገበረ ወደዛ መምጣቱ በጣም ብዙዎቻችንን ሰርፕራይዝ አድርጎናል። እንደ ባለሙያ እኔም ፐርሰናሊ ሰርፕራይዝ ብኛለሁ። አንድ ሁለት ሶስት ነገሮች ማድረጉ መንግስት ይሄንን ውጤት እንዲመጣ አድርጓል ብዬ አስባለሁ። አንደኛ መንግስት ገበያ ውስጥ ፐምፕ የሚያደርገውን ገንዘብ መቀነሱ፣ በተለይ የብሔራዊ ባንክ በተወሰነ መልኩ ዲስክሬሽን የኢንዲፔንዳንስ እንትን ማለቱና ለመንግስት በቀጥታ የሚሰጠው ገንዘብ መቀነሱ መንግስት ያለበትን ወጪ በዋናነት በታክስና በሌሎች በሚሰበሰቡ ገቢዎች ላይ ራሱን እንዲችል መደረጉ በጣም ትልቅ ነገር ነው ብዬ አስባለሁ። አንዱ ዋና ውጤቱን ሌቨሬጅ ያደረገው ወይም ወደዛ የወሰደው እሱ ነው ብዬ አስባለሁኝ። ሁለተኛው ደግሞ ቅድም እሱ ተቻርጎታል፣ ስማርት በሆነ መልኩ የውጭ ምንዛሬ ከገበያው ውስጥ እንዳይጠፋ ገበያን መሰረት ባደረገ በጨረታ መልኩ ወደ ባንኮች
ፓምፕ መደረጉ ነጋዴዎች፣ ኢምፖርተሮች በቀላሉ አክሰስ ማድረግ እንዲችሉ እሱን አድርጓል። እሱም ገበያውን አረጋግቶታል ብዬ አስባለሁኝ። ከዛ በተጨማሪ ደግሞ አገር ውስጥ የተደረገው የኢምፖርት ሰብስቲቱሽን ፓራሌል የሆነው አገር ውስጥ ከውጭ የሚመጡ ምርቶችን ለመተካት ኢቭን ከውጭ የማይመጡትንም በተወሰነ መልኩ በተለይ እርሻ አካባቢ አሁን ሽንኩርት፣ ቲማቲም የመሳሰሉ ነገሮች ብታይ በሪፎርም ከተደረገበት ጊዜና ከሪፎርሙ በኋላ አሁን የቀነሰ ነው ያለው። ሶ ምርታማነትን በተወሰነ መልኩ መጨመር መቻሉ ገበያው እንዲረጋጋ አድርጎታል ብዬ አስባለሁኝ። ኢምፖርት ሰብስቲቱሽኑ ደግሞ ከውጭ የሚመጡትን አገር ውስጥ መተካት በመቻሉ ይሄ ኮንስትራክሽን አካባቢ፣ ፋርማሲውቲካል ፕሮዳክትስ አካባቢ፣ ሌሎችም እንደዚሁ ጨርቃ ጨርቅ፣ ሌዘር አካባቢ እመርታዎች የተሻሉ የማምረት ኢቭን በኳሊቲ አሉና እነሱ ከውጭ የሚመጣውን መተካት በመቻላቸው ውጭ ሀገር ኢምፖርት ሊደረጉ የሚችሉ ይሄ ጥገኝነታችንን በመቀነሳቸው ኮንትሪቡት አድርገዋል ብዬ አስባለሁ። እነዚህን ፋክተሮች መጥቀስ እንችላለን። ግን እንደ ሰክሰስ ትልቅ ማለት ለእኛም ብቻ የሚነሳ ሳይሆን ሂስቶሪካሊ ካየናቸው ሪፎርሞች ወደፊትም ሊጠቀስ የሚችል በጣም ትልቅ ሰክሰስ ስቶሪ ሊሆን የሚችል ሪፎርም ነው ብዬ ነው የማስበው። እንግዶች እጅግ በጣም አድርጌ አመሰግናለሁ። በእኔ በኩል ጨርሻለሁ። እኔም አመሰግናለሁ። በጣም መልካም። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስል ነበር። ብስራት መለሰ ከመላው ስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ